አይታቸው እንዴት እንደሚሽለጠለጡ ያም የትላንትና ነገር ነው። ሩታን ጭንቅላቷን መቷት ነው አሁን በቃ እንደዚህ አሾራት እዛ ድረስ መሄዷ። እኔ የሆነማ ያሰበችው ተንኮል አለ እንጂ ወዳ አይደለም እንዲመለስ የምትለው ወዳ አይደለም። ቤተሰብ በጣም ቅናት እያንጨረጨራት ነው ያለው ሩታ። እኔ እኮ በጣም የሚገርመኝ ነገር አብርሽን እንደፈለገች ነው የምታሽከረክረው፣ እንደፈለገች። አሁን ታያላችሁ፣ ነገ ትመለሳለች ብላችሁ አይደለ? ይመለሳል፣ ታያላችሁ። ደግሞ ድጋሚ ይሸወዳል። ለማየት ያብቃችሁ፣ ታያላችሁ ካልሰራችለት። ከዛ ደግሞ እቺ ልክስክስ ደግሞ ማናት ብትባሏ፣ እቺ ወመኔዋ መሀላቸው ገብታ ያጋደለቻቸው እቺ ስሟ ራሱ ጠፋብኝ እናንተ። እሷ ራሷ አሁን ከአብርሃም ትርቋለች። አሁን እሷ ምንድነው ሀሳብ መሰላችሁ? ሩታ አብርሃምን ታመጣዋለች፣ ቤቷ ይገባል። ቤቷ ከገባ በኋላ አታንቀሳቅሰውም፣ እንደ ገረድ ነው እቃ ሁሉ የምታሳጥበው። ከኪችን አታስወጣውም። ይህ ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደ ገረድ ካላደረገችሁ ለማየት ያብቃችሁ። በቃ ገረድ ነው የምታደርገው። በቃ ቤተሰብ ኪችኗን ቤቱን ተሳጥቧለች። ምን ትላለች? እንዲህ በነፍስ ስጋው ልታሾሩ ነው የፈለገችው እሷ። እናንተ አልገባችሁም። እና ከዛ በኋላሳ ሄርሜላ ደግሞ ቤት ልትልከሰከስ ስትመጣ ሂጂ፣ ምን አባሽ ፈልገሽ ነው? ማንን ፈልገሽ ነው? በላ ሂጂ ለዛ ብላ እሷንም ታባራታለች። ታላችሁ ለማየት ያብቃችሁ። አብርሃም ከተሸወደ በአሁኑ በቃ አለቀለት። ታርዷለች። እርድ የምታደርገው እርድ ደግሞ ስላችሁ ለነገ እንዳትቀይሩ ምላችሁ በስራ በምናምን ነው የምትሰራለት። እግዚአብሔርን ነው ምላችሁ። እና ቤተሰብ አብርሃም ባይሸወር ጥሩ ይመስለኛል። በደንብ ያጣራ። እሷ እውነቷን ነው። እኔ አሁን ፊቷ ላይ ሳየው የሆነ ተንኮል ነገር ነው። እግዚአብሔርን ነው ምላችሁ። የሩታ ፊት ላይ ሳየው በደንብ አድርጌ ነገሩን ሳየው ተንኮል ነው አይኗ ላይ እያየው ያለውባት ተንኮል፣ አደገኛ ሸር ነው እያየውባት ያለው ቤተሰብ። እና አብርሃም መሸወድ የለበትም። ትክክለኛ ነገር ከሆነ በትልቅ ሰው በቤተሰብ ታርቀው እንዲግባ እንጂ ሌላ ነገር ደግሞ እንዳታረጉን። በጣም ይደብራል። ከሄርሜላ ጋር በቃ ተለያየ ማለት ነው። ታውቃላችሁ ከሄርሜላ ጋር ከተለያየ አሁንም ሄርሜላቺ ባጣቆይ ለነገሩ አሁንም ተመልሶም ቢሄድም ቢመጣም ትቀበላለች። እሷ ባጣቆይ ነች። ከአብርሃም ምን እንዳለ ተላቅም። ትላንትና ደግሞ አይታቸው እንዴት እንደሚሽለጠለጡ ያም የትላንትና ነገር ነው። ሩታን ጭንቅላቷን መቷት ነው አሁን በቃ እንደዚህ አሾራት እዛ ድረስ መሄዷ። እኔ ከሩታ በጣም የሚገርመኝ ነገር ልጁ ቆየት ነው ያለው። ልጁን ማን ነው የሚይዘው? ይዘው ነው የምትንከራተተው ወይስ እንዴት ነው ነገሩ? ልጁ እንደዚህ ማርያምን አሁን ሩታ እኮ አሁን እኮ ከቤት ወጣ እኮ ወደዛ የምትልበት ጊዜ አይደለም። ማርያምን በጣም ነው የሚያስጠላው። በቃ በእውነት በጣም ነው የሚያስጠላው። ምን አይነት የሆነች እንደሆነ አላውቅም። ልጇን ቁጭ ብላ ትሪት ማድረግ ቤቷ ውስጥ ቁጭ ቤቷን ጽዳት፣ ምግቧን ምናምን እየሰራች ራሷን ጥብቅብቅ ብላ በቃ የሆነ ደስ የሚል ላይፍ ነው ማሳለፍ ያለበት። እግዚአብሔርን እሱ እዛ ዝዋይ ከሄደ እሷም ዝዋይ ተከትላ መሄድ አለባት። እንደ ቤተሰብ እኔ ይሆን አልሄድም። ራስ ማስናቅ ነው ይሄ። እግዚአብሔርን ነው የምላችሁ። ለምንድን ነው ራሷን የምታስንቀው? ደግሞ ጠቆረች። አይታቸውን ሩታ ፊቷ ልክ አይደለም፣ ጥቁር ብላለች፣ ጠቁራለች። በሁለተኛ ነገር ደግሞ ሩታ በፈጠረሽ ይሄን ጂንስ አትልበሽው። ይሄ ጂንስ በጣም ነው የሚያስጠላው። በጣም በቃ ከልብሶችሽ ሁሉ ይሄ ጂንስ በጣም ነው የሚያስጠላብሽ። በጣም በቃ ያለፈበት ፋሽኑ የወደቀ ፋሽን ነው። አትልበሽው ማርያምን። በጣም ነው አንዳለ ደግሞ ሆዷ እንዴት እንደሚያወጣው እርጉዝ ሴት በዚህ ተቂጧ ወደዚህ ነው፣ በዚህ ደግሞ ቦርጫ እንደዚህ ነው። ለምን ልብሱ በቃ አልሄደባትም። ከብቷቸዋል። ያው ቦርጭም ስላላት ስለወለደች በቅር ስለወለደችም ቦርጭ አለ። ስለዚህ እንደዚህ አይነት ጂንስ ባትለብሺ እንትን ይላል። በጣም ይደብራል። ይዶ ሆነ እኔ እንጃ ብቻ አላውቅም። እኔ እሷም ነው ደስ ብሏት እንደምንለብሰው። ስንት ፋሽን አይነት ሱሪ እያለ፣ ስንት ቬል ሱሪ እያለ፣ ስንት ቬል ቲሸርቶች እያሉ እና እሱን ባለብሺ ደስ ይለኛል ማለት ነው። ያቺ ደግሞ ሮቶ ዘነዘና እግሯን አይታችሁ ደግሞ አይደለ? የሄርሜላ እግር ዘነዘና እኮ ነው የሚያክሉ እናንተ። ዘነዘና የሚያክል እግር ይዛ አጭር ቀሚስ ትለብሳለች። እሷ ደግሞ ዝም ብላ ሱሪ አለብሽም እንዴ? ቬል ሱሪ እንደው በቃ አቤት መበለቃቀስ ስትወድች ሄርሜላ የምትባል ሴትዮ ብልቅጥ ነች። በጣም ነው የምትደብረኝ። ትላንትና የታችሁ ራቁታቸውን ውሃ ውስጥ እኔ ግን ቦን እግዚአብሔርን እኔ ያው ሩታ ልትጫወትበት ነው ሰራተኛ ልታረገው ነው እንጂ የምታመጣው ቤቷ እኔ ሩታን ቦን ለአብርሃም አልመለስለትም። እንደው ጭራሽ እንኳን እንዲመለስልኝም አልሰጠውም እድል። እግዚአብሔርን ነው ማለት ትላንትና ሲያደርግ የነበረው አይታችሁ አይደል? ውሃ ውስጥ ገብቶ ቤተሰብ ማድረግ በሉት በቃ እንደማድረግ ነው ያየሁት።
እንደተደራረጉ በቃ እኔ እንደተደራረጉ እዛ ውሃ ውስጥማ ካሜራው ካለቀ በኋላማ እንደው እንዴ በደንብ ነው ቤተሰብ ሳይደራረጉ አይቀርም። እርግጠኛ ነኝ ሴት እርጉዝ ትሆናለች። አሁን ታያላችሁ ምን እንደሚፈጠር። ሄርሜላ እርጉዝ ነው እርጉዝ ነኝ ካላለች ቱ በሉ ሄርሜላ እርጉዝ ትሆናለች። እርጉዝ ነኝ ብላ ነው ታያለች። ምሰራላት ለሩታ እርጉዝ ነኝ ማይመለስልሽም ብላ ታያላችሁ። እንድቻ አፍንጫውን ይዛ አብርሃምን ቀለበት ካላሳሰረችው ለማየት ያብቃችሁ። አብርሃም ታያላችሁ። አብርሃም ጉር ነው የሚሆነው። ሩታም ጉር ነው የምትሆነው። በቃ ዙሮ ታያላችሁ። ሄርሜላ ምሰራው ስራ ከባድ ነው። ከባድ ተንከሲስ ስራ ትሰራታለች። እንዴ ልታረግዝም ትችላለች። የሚታወቃል። አብሮ ነው ያሉት። አብሮ ውሃ ውስጥ ፓንት እሷ እሱ ቁምጣ ለብሶ ነው ትላንትና ካያችሁ። እንግዲህ እኔ አላቅም ብቻ እኔ እንደዚህ የተደራረጉ መቼም እንትን አይልም ማለት ከባድ ነው። ቤተሰብ ያ ነገር ዝነኛው እንዴት እንዴ ቂጥ እያየ ይሄን የሚያህል ቂጥ እያየ ነው ዝነኛው ዝም ብሎ የሚተኛው ምናችሁ እዛ ውስጥ ገብተው እየተንቦራጨቁ ቤተሰብ ሩታ እንደው ኧረ ቤተሰብ ተውኝ እንደው እነዚህ ነገርስ ኧረ እነዚህ ዝም ተውኝ ኧረ ዊ ኧረ ለማንኛውም ቤተሰብ ደህና አደሩ ቻው።